ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። የእግዚአብሔር የአምላካችን ስም ብሩክ ይሁን። ባለፉት አሁንም እንቀጥላለን። ያው የጀመርነውን የፈውስ ቃል በዛ አቅጣጫ አሁንም ምላችሁ ነገር ይኖራል። ከዛ በኋላ እግዚአብሔር እንደረዳን እንጸልያለን። እግዚአብሔር የተመሰገነ ይሁን። የመጀመሪያው ክፍል የተነጋገርነው ፈውስ ከእግዚአብሔር ቃል የምንቀበለው እንዴት ነው? በቃ ፈውስ አለ፣ ግን እንዴት አድርገን ነው የምንቀበለው? ያንን ክሊርሊ እዛ ቪዲዮ ላይ አስቀምጨዋለሁ። ሌላው ደግሞ በዚህ ምድር ስንኖር ብዙ ችግሮች አሉ አይደለም? ድንገተኛ የሆኑ ነገሮች ይገጥሙናል። በጤናችን ያልጠበቅነው ነገር ሊፈጠር ወይ ሊከሰት ይችላል። ሆስፒታል ሄደን ድንገት እንዲህ አይነት በሽታ አለብህ፣ ካንሰር አለብህ፣ እንዲህ ነህ ሊሉን ይችላሉ። ለዛ የምንሰጠው መልስ እንዴት ነው? ምክንያቱም የመጀመሪያ የምንሰጠው መልስ በጣም ቁልፍ ነገር ነው እና ይህንም በተመለከተ ከእግዚአብሔር ቃል እንዴት ምላሽ መስጠት እንደሚገባን ሀሳቦችን አስቀምጬላችኋለሁኝ እና ዛሬ ደግሞ በተለየ ያው የዚሁ ሀሳብ ኮንቲኒዌሽን ነው የምንቀጥለው። ምንድን ነው ባለፈው በዋናነት ፈውስ ምንጩ ጌታችን ኢየሱስ ክርስቶስ በመስቀል ላይ የሰራው ስራ ነው። አሜን። እሱ የሰራው ስራ ነው። የፈውስ ምንጭ ያ የመገረፉ ቁስል ነው። ከዛ ውጪ ደግሞ ምንጩ ያ ሆኖ ግን በተለያየ አቅጣጫ እግዚአብሔር እኛን ይፈውሳል። እግዚአብሔር የተመሰገነ ይሁን እና አንዱ ለምሳሌ ልንመለከተው የምፈልገው ዛሬ ራሱ የእግዚአብሔር ቃል መድኃኒት ነው። አሜን። የእግዚአብሔር ቃል መድኃኒት ነው ይላል መጽሐፍ ቅዱስ። ምሳሌ 4:20 እስከ 22 አውጥተን ብንመለከት ቃሉ መድኃኒት እንደሆነ ልናይ እንችላለን እና እናንበው እስኪ። ልጄ ሆይ ምሳሌ 4:20 እያነበብኩ ያለሁት አሁን። ልጄ ሆይ ንግግሬን አድምጥ፣ ወደ ቃሌም ጆሮህን አዘንብል። ከዓይንህ አታርቃት፣ በልብህም ውስጥ ጠብቃት። ለሚያገኟት ሕይወት ለስጋቸው ሁሉ ፈውስ ነውና ይላል። እግዚአብሔር የተመሰገነ። ምን አድርግ? ንግግሬን አድምጥ፣ ወደ ቃሌም ጆሮህን አዘንብል፣ ከዓይንህም አታርቃት። 3 ነገሮች ነው የሚናገረው። ከአንደበት፣ ከንግግር፣ ከዓይን፣ ከጆሮ። የእግዚአብሔር ቃል ወደኛ ውስጥ መንፈሳችን ውስጥ የሚገባው በእነዚህ 3 አቅጣጫዎች ነው። ስለዚህ ልጄ ሆይ ንግግሬን አድምጥ፣ ወደ ቃሌም ጆሮህን አዘንብል፣ ትኩረት ስጥ፣ ከዓይንህ ደግሞ አታርቃት፣ በልብህም ውስጥ ጠብቃት ይልና ለሚያገኟት ሕይወት ለስጋቸው ሁሉ ፈውስ ነውና። አሜን ነው። ለስጋችን ፈውስ ነው። የምናነበው የእግዚአብሔር ቃል ቅዱሳን ፈውስ ነው። የእግዚአብሔር ቃል ፈውስ ነው ለእኔና ለእናንተ። ቃሉን ስናነብ ከሰማ ነው፣ አቴንሽን ከሰጠ ነው፣ በዓይናችን ካየ ነው፣ በጆሮአችን በደንብ ከሰማ ነው፣ በልባችን ውስጥ ከጠበቅ ነው፣ ያ ቃል ፈውስ ነው ነው የሚለው። እንዲህ አድርግልን። እግዚአብሔር የተመሰገነ ይሁን። አሜን። ምን ይላል ኢያሱ 1:8 ላይ? የዚህ ሕግ መጽሐፍ ከአፍህ አይለይ፣ ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው፣ የዚያን ጊዜ መንገድህ ይቀናልሃል ይከናወንልህም አለ። እግዚአብሔር የተመሰገነ ይሁን። አሜን። የዚያን ጊዜ መንገድህን ይቀናልሃል ይከናወንልሃል። ይሄ የዚህ ሕግ መጽሐፍ ኢያሱ ነው ያለው። የብሉይ ኪዳን ነው። እኛ አዲስ ኪዳን አለ። የአዲስ ኪዳን የተሰጠን ቃል አለ። እግዚአብሔር የተመሰገነ። ይሄንን ቃል ከአፍህ አይለይ። አሜን። ብሉይ ኪዳን አያስፈልግም እያልኩ አይደለም።
ብሉይ ኪዳን ለአዲስ ኪዳን ቁልፍ ነው። እግዚአብሔር የተመሰገነ ይሁን። መነጽራችንን እንቀይራለን። አሁን እኛ በአዲስ ኪዳን ያለነው፣ መነጽራችን በአዲስ ኪዳን ሆኖ የብሉይ ኪዳን መጽሐፎችን እናነባለን። ያም ለእኛ ህይወት ፈውስ ነው። እግዚአብሔር የተመሰገነ ይሁን። ብዙ የምናነበው ከዛ ስለሆነ አሜን። እና ምን ይላል? በቃ ከአፍህ አይለይ፣ የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው። እናስባለን ግን የእግዚአብሔርን ቃል ቅዱሳን በቀንም በሌሊትም እናስባለን። እኔ እንጃ፣ ፐርሰናሊ ብትጠይቁኝ ሌላ ነገር አላስብም። ጤነኛ ሆነን ለመኖር ከፈለግን የእግዚአብሔርን ቃል በቀንም በሌሊትም ማሰብ ማሰላሰል በጣም አስፈላጊ ነው። ፍሪጅ ላይ የእግዚአብሔር ቃል ሊኖረን ይገባል። ጠረጴዛችን ላይ እግዚአብሔር ቃል ሊኖር ይገባል። የምናነበው ሁሌ ሜዲቴት የምናደርግ የምናውጀው በህይወታችን በሁሉም የህይወት አቅጣጫችን የእግዚአብሔር ቃል አለ። ግን የእግዚአብሔር ቃል ሁሉ መድኃኒት ነው አይደል? ምሳሌ ላይ ያነበብነው ማለት ነው። እግዚአብሔር የተመሰገነው። መዝሙር 1:1 ላይ ደግሞ እንደዚሁ ተመሳሳይ ቃል አለ። ምስጉን ነው በክፎች ምክር ያልሄደ፣ በኃጢአተኞች መንገድ ያልቆመ፣ በዋዘኞች ወንበር ያልተቀመጠ፣ ነገር ግን ይላል በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። ተመሳሳይ ነው አለ ከኢያሱ 1:8 በብሉይ ኪዳን በቃ የእግዚአብሔር ቃል እንደዚህ በጣም ውድ የሆነ ነገር አሁን በብዙ አቅጣጫ እኛ ጋር ስለቀረበ በመጽሐፍ በኩል እኛ ጋር ስለቀረበ ውድ ነው። አሁንም የእግዚአብሔር ቃል እግዚአብሔር የተመሰገነ ምስጉን ነው። ሁለት አይነት ሰዎች አሉ እንግዲህ። ያ ሰው ምስጉን የሚባለው ሰው የተባረከ የተወደሰ ምስጉን የሆነ ሰው ምንድን ነው? በኃጢአተኞች መንገድ ያልቆመ ሰው ነው። በዋዘኞችም ወንበር ያልተቀመጠ ነው። የእግዚአብሔርን ቃል በቀንም በሌሊትም የሚያስብ የሚያሰላሰል ሰው። ያ ሰው ምን ይላል? ይከናወንለታል። እና ምን ይላል ደግሞ ከዛ በኋላ እርሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋን በጊዜው እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሰራው ሁሉ ይከናወንለታል። ወገኖች የእግዚአብሔር ቃል ያከናውናል። የእግዚአብሔር ቃል ሕይወት አለው በውስጡ። የእግዚአብሔር ቃል ሕይወት አለው። ያ ቃል ለእኔና ለእናንተ ጤና ነው፣ ፈውስ ነው፣ ሰላም ነው፣ እረፍት ነው፣ ድል ነው፣ ነፃነት ነው። ጠላታችን የምናሸንፍበት በዛ ነው። የጨለማን ኃይል የምንገለብጥበት በዛ ነው። በዙሪያችን ያለ ማንኛውንም አይነት ተጽዕኖ የምንሰብረው በእግዚአብሔር ቃል ነው። ግን ይህ ቃል በቀንም በሌሊትም ልናስበው፣ ልናሰላስለው፣ በዓይናችን ልናየው፣ በጆሮአችን ልንሰማው፣ በአንደበታችን ልናገረው ግን የእግዚአብሔር ሐሳብና ፈቃድ ነው። ጌታ ይርዳል። አሜን። ያ ከሆነ በዛ ቃል ውስጥ ያለውን ኃይል መለኮታዊ ኃይል በእኛ ህይወት ሆኖ ለእኛ አስጨናቂ የሆኑ ነገሮችን ሁሉ መምታት ይችላል። እግዚአብሔር የተመሰገነ። አሜን። ኤፌሶን 2:14 ላይ እርሱ ምናችን ነው? ሰላማችን ነው። ኢየሱስ ሰላም። እንደገና ደግሞ መዝሙር 107 ቁጥር 20 ላይ ቃሉን ላከ ፈወሳቸው፣ ከጥፋታቸውም አዳናቸው። አሜን። ስለዚህ የምናገርበት ሐሳብ ምንድን ነው? የፈውስ ቃል ብቻ አይደለም። ፈውስ የተሸከመ ወይም ስለ ፈውስ የሚናገረው ቃል ብቻ ሳይሆን እያንዳንዱ የእግዚአብሔር ቃል ለእኔና ለእናንተ ፈውስ ነው እያልኩ ያለው። እግዚአብሔር የተመሰገነ። አሜን። ጌታ ስሙ ብሩክ ይሁን። እና በመጀመሪያ በስሙ ውስጥ ፈውስ አለ። አሜን። በስሙ ውስጥ ፈውስ አለ። እግዚአብሔር የተመሰገነ ይሁን። በሐዋርያት ሥራ ምዕራፍ 3 ቁጥር 1 ላይ ልናነበው እንችላለን እስከ 6። ጴጥሮስና ዮሐንስ በጸሎት ጊዜ በ9 ሰዓት ወደ መቅደስ ሲወጡ ነበር። ወደ መቅደስም ከሚገቡት ምጽዋት ይለምን ዘንድ ሰዎች ተሸክመው መልካም በሚሏት መቅደስ ደጅ በየቀኑ ያስቀምጡት የነበረ ከእናቱ ማኅፀን ጀምሮ አንካሳ የሆነ አንድ ሰው ነበረ ይላል።
ሲወለድ ጀምሮ አንካሳ የነበረ ሰው አይ ቲንክ መንቀሳቀስ ምንም ስለማይችል ነው ሰዎች አምጥተው እዛች ጋር መልካም በሚሏት ደጅ ላይ ያስቀምጡት የነበረው እና ይለምናል እዛ ጋር ሆኖ። በቃ ይሄ ነው ኑሮ። እጁን ዘርግቶ መለመን ነው። በእንዲህ አይነት ሁኔታ የኖረ አንድ ቀን እግዚአብሔር የተመሰገነ ይሁን፣ አንድ ቀን መጣለት። አንድ እግዚአብሔር ዲዛይን ያደረገው ቀን ሆነለት። እግዚአብሔር የተመሰገነ ይሁን። እነ ጴጥሮስ እና ዮሐንስ ወደ ቤተ መቅደስ ሲገቡ አዩት። ትኩር ብለው ተመለከቱት። እሱ ይለምናል። የሚለምነው ገንዘብ ነው፣ የሚበላ ነገር ነው፣ የሆነ ነገር ነው፣ ብቻ ያንን ነው የሚፈልገው። ስለዚህ እየለመነ አዩት። አንድ ነገር ልንገራችሁ፣ ይህን ሰው አንድ ሰው ከአጠገቡ ቢያልፍ ካልሰጠው ለኔክስት ፐርሰን ነው የሚጠብቀው። ያም ካልሰጠው የሚቀጥለው ሰው ነው የሚጠብቀው። ይህም ካለፈ ያልፋል። ሌላ ሰው አለ ወደ መቅደስ ለማምለክ ስግደት ለእግዚአብሔር ለማቅረብ የሚመላለሱ ሰዎች አሉና ከነሱ በቃ አንዱ ካልሰጠ የሚቀጥለው ሰው ነው የሚጠብቀው። በእንዲህ አይነት ሁኔታ ውስጥ እየኖረ እነ ጴጥሮስና ዮሐንስ ብቅ አሉለት። ሲያይ ይጠብቃል። አንድ ነገር ግን ይጠብቃል። ወገኖች መጠባበቅ የሚባል ነገር አለ በእኛ ውስጥ። እግዚአብሔር በእውነት መጠባበቅን ያስቀምጣል። እግዚአብሔር የተመሰገነ ይሁን። አሜን። ያልተጠባበቅነው ኤክስፔክት ያላደረግነው ነገር በእኛ ላይ አይገለጥም እና ይህንን ሰው ያ አንድ ነገር እንደሚጠብቅ አዩና ወደ እኛ ተመልከት አሉት። ወደ እኛ ተመልከት። አሁን ወደ እነሱ የሚመለከተው ምንድን ነው? ገንዘብ የሆነ ነገር ፈልጎ ነው። አንድ ነገር ግን ቀየረለት። ብርና ወርቅ የለኝም፣ ያንን አስወጣ። ያን ኤክስፔክቴሽንህን ዞር አድርገውና ሌላ ነገር ጠብቅ። እግዚአብሔር የተመሰገነ ነው። ያለኝ ግን ይህ ነው። ዋት ኢዝ ዛት? ወዲያውኑ እንዲህ የሚል ነው ይመስለኝ። ምንድን ነው ያለ? ብርና ወርቅ የለኝም፣ ያለኝ ይህ ነው። ያለኝን እሰጥሃለሁ። በናዝሬቱ በኢየሱስ ክርስቶስ ስም ተነስተህ በእግርህ ተመላለሳለሁ። እግዚአብሔር የተመሰገነ። በናዝሬቱ በኢየሱስ ክርስቶስ ስም ተነስተህ በእግርህ ተመላለሳለሁ። የስሙ ኃይል ነው እያወራን ያለው። የስሙን ኃይል ገለጠ። ይህ አንካሳ የነበረ ሰው፣ መነሳት የማይችል ሰው፣ ወክ ማድረግ የማይችል ሰው አንድ ቃል ተናገረ። በኢየሱስም ተነሳና ተመላለሳለሁ። ተነሳ፣ ተመላለሰ፣ ወርሺፕ ማድረግ ጀመረ። እግዚአብሔር የተመሰገነው። አሜን ነው። ጥያቄ ያላችሁ ቅዱሳን፣ በዙሪያችሁ ጥያቄ አለ፣ ስሙን ጥሩ። በዛች ጥያቄ ያስጨነቃችሁ ነገር አለ፣ የኢየሱስ ስም ጥሩ። ህመም አለ፣ ስሙን ጥሩ። በማንኛውም በጥቂት ይሁን በብዙ ጉንፋን ቢኖር በኢየሱስ ስም በእኔ ላይ ጉንፋን አይሰለጥንም። የምሬ ነው የምላችሁ። ህመም አለ፣ በጌታ በኢየሱስ ክርስቶስ ስም እኔ ተፈውሻለሁ። ልቀቅ። በእኔ ላይ መብት የለም። ደዌ በእኔ ላይ መብት የለም። ህመም በእኔ ላይ መብት የለም። ጭንቀት በእኔ ላይ መብት የለም። በኢየሱስም ሂድ፣ በኢየሱስም ልቀቅ ብለን ልንናገር፣ በአፋችን ልናወራ ይገባል። እግዚአብሔር የተመሰገነ። ዙሪያችን ለቀው ይሄዳል። ኤኒ ሬሲስታንስ፣ ማንኛውንም አይነት እኛን የሚቃወም የሚገዳደር ነገር በሙሉ በስሙ ስልጣን መስበር እንችላለን። በስሙ ውስጥ ኃይል አለ። በስሙ ውስጥ ጉልበት አለ። በስሙ ውስጥ ማንኛውንም አይነት ተጽዕኖና ተግዳሮት ማስወገድ የምንችልበት አቅምና ብቃት አለ። እግዚአብሔር የተመሰገነ ይሁን። ያንን እንጠራለን። ስሙን ጥሩ ቅዱሳን፣ ስሙን ጥሩ። በሁኔታዎቻችሁ ላይ፣ ባስጨነቃችሁ ነገር ላይ፣ በከበዳችሁ ነገር ላይ፣ ግራ ባጋባችሁ ነገር ላይ ስሙን ጥሩ። በኢየሱስም ሂድ በሉት፣ ሂድ በሉት፣ ይሄዳል።
ተነስ በሉት ይነሳል። ይህ አንካሳ የነበረ ሰው ተንቀሳቅሶ የማያውቅ ሰው ተነስ አሉት። በኢየሱስ ስም ተነስ አሉት። ተነሳ። እየዘለለ ገባ። ኢየሱስ ጌታ ይለቃል። ኤኒቲንግ ይለቃል። ያሰረን ነገር ይበተናል በስሙ። የያዘን ነገር ይለቃል በጌታ በኢየሱስ ስም። ሃሌሉያ። ስሙን ስንጠራ ማንኛውንም አይነት ነገር ጉልበት አይኖረውም። አሜን። እግዚአብሔር የተመሰገነውን። እንደገና ማርቆስ 16 ከ17 ጀምሮ ላንብላችሁ። 17 18 የሚያምኑት እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንት ያወጣሉ፣ በአዲስ ልሳንም ይናገራሉ። በስሜ ምን ያደርጋሉ? አጋንንት ያወጣሉ። በኢየሱስ ስም አጋንንት ይወጣል። በኢየሱስ ስም አጋንንት ይወጣል። ስሙን እንጠራለን። ጌታ ስሙ ብሩክ ይሁን። አሜን። በስሜ አጋንንት ያወጣሉ፣ በአዲስ ልሳን ይናገራሉ፣ እባቦች በእጃቸው ይይዛሉ፣ የሚገል መርዝ ቢጠጡ እንኳን አይጎዳቸውም፣ እጃቸውንም በሕመምተኞች ላይ ይጭናሉ፣ እነርሱም ይፈወሳሉ። አሜን። በስሙ ውስጥ ፈውስ አለ። በስሙ ውስጥ ነፃነት አለ። እግዚአብሔር የተመሰገነው። ስለዚህ በሞት ላይ፣ በክፋት ላይ፣ በአለመሳካት ላይ፣ በእጥረት ላይ፣ በሰይጣን ሁሉ ላይ ስልጣን አለ። የስሙ ስልጣን ተሰጥቶናል። በስሙ ማባረር እንችላለን። እግዚአብሔር የተመሰገነ ይሁን። አሜን። አንድ የመጨረሻ ሐሳብ ልንገራችሁ። ሮሜ 10 ላይ ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናል። አፋችን ልንጠቀምበት ይገባል። ኢየሱስ ጌታ። እምነታችን እንዲሰራ በሁለት ቦታ መሆን አለበት። አንድ በልባችን፣ ሌላ ደግሞ በአንደበታችን። የስሙ ጉልበት እንዲሰራ፣ በሽታ ከእኛ ላይ እንዲነቅል በልባችን መሆን አለበት የስሙ። በአፋችን ደግሞ መናገር አለበት። ማመን ብቻው በቂ አይደለም። ማሰብም በአእምሮ በቂ አይደለም። ሁለቱም አስፈላጊዎች ናቸው፣ በአንድነት ማለት ነው። እግዚአብሔር የተመሰገነ። ቃሉ በእኛ ላይ እንዲሰራ ይህን ቃል ከሐሳባችን ወደ ልባችን ከዛም ወደ አፋችን በንግግር መልክ ማለት ነው መድረስ አለበት። የእግዚአብሔር ቃል ልንገራችሁ፣ ይህ የስሙ ስልጣን ችን እንዲነቅል፣ ጨለማችን እንዲገፍ፣ እስራታችን እንዲበጥስ አንድ ነገር ያስፈልጋል። መናገር ያስፈልጋል። በእምነት መናገር ያስፈልጋል። እግዚአብሔር የተመሰገነ። በዓለም ላይ ያለ መድኃኒት ስላየነው ወይም ደግሞ ስለዳሰስነው ምንም የሚያደርገው ነገር የለም። እንደዚሁም ደግሞ የእግዚአብሔር ቃል እኛ ልንናገረው ልናወራው እንዲሰራ በእምነት ልንናገረው ይገባል። እግዚአብሔር የተመሰገነ። እንደዛ ሲሆን ነገራችን ይቀየራል፣ ታሪካችን ይቀየራል፣ ሁኔታችን ይቀየራል። እግዚአብሔር የተመሰገነ። አይ ቲንክ ይሄ ይበቃል። በሌላ ሀሳብ እንገናኛለን። እግዚአብሔር ይባርካችሁ። እንግዲህ ላይክ ማድረግ ሼር ማድረግ አትርሱ። እግዚአብሔር ይባርካችሁ። ተባረኩ።